በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬ በካናዳ በአገልግሎቴ ምን ተፈጠረ? የደርግ ባለስልጣኑና የተስፋዬ ደቀለ ተቃውሞ ምን ይመስላል? የካምብሪጅ ጋዜጣ ስለኔ ምን አለ የሚለውን አንስቼ በካናዳ ስለገጠመኝ ጥቂት ፈተና እነግራችኋለሁ። መልስ ባልሰጥ ደስ ይለኛል፣ ግን ስለኔና ስለ አገልግሎቴ ለተጨነቃችሁት ወዳጆቼ ስል መልስ እሰጣለሁ። በእርግጥ ብዙዎቻችሁ ታውቃላችሁ፣ አንዳንዶች በጮሁና በተቃወሙ ቁጥር መልስ አልሰጥም። ምክንያቱም እነሱ ሳይገባቸው በጮሁና በወረዱ ቁጥር እኔ ገብቶኝ አገልግሎት የምሰጠው አብሬያቸው መውረድ ስለማልፈልግ ነው። ግን አንዳንዴ ደግሞ መልስ መስጠት የሚደናገሩትን ማረጋጋትና እውነትን ማሳወቅ ስለሆነ መልስ መስጠት ያስፈልጋል። የወለላይቱ እመቤት ልጆች በአገልግሎቴ በካናዳ ምንም አልተፈጠረም። የተፈጠረው ሰዎች የፈጠሩት ውሸት ነው። በካናዳ የተፈጠረው እግር አውጥቶ ቆሞ የሚሄድ ውሸት ነው የተፈጠረው እነሱ ጋር ሽብር፣ እኔ ጋር ደግሞ ሰላም ነው። በካናዳ በአገልግሎት የተፈጠረውን ውሸትና ሽብር ከዊኒፒግ ልጀምር። በዊኒፒግ ከተማ የጸበልና የቅባ ቅዱስ አገልግሎት የሚፈልጉት ምዕመናንና ምዕመናት ቀሲስ ሄኖክ መጥቶ ያገልግሉን ብለው የቤተ ክርስቲያኗን አስተዳዳሪ ሲጠይቋቸው አይ ቀሲስ ከመጡ እንከፋፈላለን፣ ምዕመናኑ ይከፋፈላል ብለው አይሆንም አሉ። እኔ ለአገልግሎት የምመጣው ለማስተማርና ለማጥመቅ ከዛም በሰዎች ላይ ያለውን ክፉ መንፈስ በፈጣሪና በቅዱሳኑ ስም ውጣ ለማለት ነው። በአጠቃላይ በክፉ መንፈስ ተይዘናል፣ ታመናል ላሉት ነው የምመጣው። እኔ ሳልመጣ እኮ እናንተ በብሔር በዘር በፖለቲካ ተከፋፍላችኋል። በዚህ አገልግሎት እንደውም የተከፋፈሉት አንድ የሚሆኑበት ነው። በዚህ አገልግሎት እናንተ በሀገር በዘር በብሔር በፖለቲካ የከፋፈላችሁትን እኛ ኢትዮጵያዊ፣ ኤርትራዊ፣ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ሳንል በሰውነታቸው ብቻ አክብረን አገልግሎቱን እንሰጣለን። ስለ እውነት ምዕመናኑን በብሔር በዘር በፖለቲካ እየከፋፈላችሁት ግን አማራጭ ስለሌለው ከቤተ ክርስቲያን መራቅ ስለማይፈልግ ቤተ ክርስቲያን ይመጣል። የሚመጣውም ግድ ስለሆነበትና አማራጭ ስለሌለው ነው። አባታችን ቀሲስ ለምን ቤተ ክርስቲያን አልመጣም፣ ለምን አላስቀደሰም አሉኝ። የሀገራችን ሰው ጩኸቴን ቀሙኝ እንዳለው መሆኑ ነው። እኔ እርሶ ደብር እንዳልመጣ አይሆንም እንዳይመጣ ብለው እኔ መምጣቴን ሲያውቁ ለምን ቤተ ክርስቲያን አልመጣም አሉ። ካህን አይደለም፣ ካህንማ ከሆነ ቤተ ክርስቲያን ይመጣ ነበር አሉ። እኔ ካህን ነኝ፣ በረከታቸው ይደርብንና ዲቁና ከአቡነ ኤፍሬም ቅስና ከአቡነ ድሜጥሮስ ነው የተቀበልኩት። ባይሆን እኔ እርሶ መነኩሴ ሆኑ አይሆኑ አላውቅም፣ ከየት እንደመጡም እኔም አላውቅም። በእርግጥ እርሶ ደብር ብመጣ ብዙ ሚስጥር ሊወጣ ይችላል። ለዛም ነው አትምጣ ያሉኝ። በጣም ያዘንኩቦትና ያፈርኩቦት ቀሲስ ጋር ሄዳችሁ እንዳትጠመቁ፣ እዛ ሄዳችሁ ከተጠመቃችሁ እንዳትመጡ ያሉት ነገር ነው። ጸበል አትጠመቁ፣ ከተጠመቃችሁ እንዳትመጡ ማለት አንደኛ የሰውን ችግር በግድን ያውቅልሃለሁ ማለት ነው። ሁለተኛ የሰውን መብት መጋፋት ነው። ሶስተኛ ምዕመናኑን ጸበል አትጠመቁ የምትሉት እርግጠኛ ሆኜ የምናገረው ምዕመናኑን ወይም እዛው ደብር አንዱን ወይም አንዷን የሆነ ነገር ስላደረጋችሁ ነው። አራተኛ ሚስጥራችሁ እንዳይወጣ ነው። አምስተኛ ምዕመናኑን ለገንዘብ ብቻ ስለምትፈልጉት ነው። ሌላ ምንም ምክንያት የለም። እንደውም በሰው ሀገር በክፉ መናፍስት ለሚሰቃዩት ወደ ሀገራቸው ገብተው ጸበል መጠመቅ ለማይችሉት በክፉ መናፍስትና በህመም ለሚሰቃዩት ብታዝኑ ኖሮ እኛን ለአገልግሎት ትጋብዙን ነበረ። አንዳንዶቻችሁ ምዕመናኑ ቢታመም ልጆቻችሁ ቢታመሙ በክፉ መናፍስት ቢያዙ ቢጨነቁ አይጨንቃችሁም። እናንተ የሚጨንቃችሁ በሳምንት አንዴ የሚመጣውን ምዕመናን ገንዘብ አምጡ ገንዘብ አዋጡ የሚለው ነው የሚጨንቃችሁ።
በጣም የሚገርማችሁ እኛ ለአገልግሎት አንድ ከተማ ስንሄድ በጠፈራቸው መቆም ነው የሚቀራቸው። በጣም ይሸበራሉ። አይሆንላቸውም እንጂ አገልግሎቱን ለማደናቀፍ የማይፈነቅሉት ድንጋይ የለም። ምዕመናኑን አፍነው ምዕመናኑን ይዘው በቤተክርስቲያን ስም መጠቀሚያ ስለሚያደርጓቸው እኛ ስንመጣ ሚስጥር እንዳይወጣ ይረበሻሉ። እናንተ ምዕመናኑ ላይ ያደረሳችሁትን ችግር ለኛ ሲናገሩ እኛ አጽናንተን የእናንተን ሚስጥር ጠብቀን ነው የምንሸኛቸው። ቤተክርስቲያንን ለምንድን ነው የምዕመናን ማስፈራሪያ የምታደርጉት? ቤተክርስቲያን የግላችሁ ስለሆነ ነው? ቤተክርስቲያን እንደራሳችሁ ቤት በስማችሁ ስለሆነ ነው? ሲጀመር ቤተክርስቲያኑ የግላችሁ ስለሆነ እኔም አልመጣም። እንኳን እኔ ልመጣ የመጡትን ምዕመናን መቼ በፍቅር ያዛችሁ? በቤተሰብ ምክንያት የመጡትን ስንት ካህናት ዲያቆናትና መምህራንን አባራችኋል። እኛ እኮ ዝም ስንል እኛ የማናውቅ እናንተ ብቻ የምታውቁ ይመስላችኋል። ዝም የምንለው ለቅድስት ቤተክርስቲያንና ለምዕመናን ክብር ስንል ነው። ብዙ ነገር እየሰማን ዝም እንላለን፣ ግን አንዳንዴ በግድ ታናግሩናላችሁ። እናንተ የመተታችሁበት፣ እናንተ የጎዳችሁት፣ እናንተ ከቤተክርስቲያን ያራቃችሁት፣ እናንተ በስጋችሁ ላይ ብዙ ነገር ያደረጋችሁት መፍትሄ ፍለጋ ለማማከርና ብሎም ንስሐ ለመግባት እኛ ጋር ነው የሚመጡት። የደፈራችኋቸው በመተት ብናደርጋችሁ ያባረራችሁት ካህን ዝሙት የፈጸማችሁባቸውን ያላገቡትንና ባለትዳሮችን ልጅ ያስወለዳችሁትን ጽንስ ያስወረዳችሁትን ትዳር አፋታችሁ የቀማችሁትን መተት አድርጋችሁ ሲጠመቁ ስማችሁን እየጠራ የለፈለፈውን እያንዳንዱን ከነማስረጃ ካስፈለገ ማውጣት እችላለሁ። ብዙ ጉድ ሰምቻለሁ፣ ባይኔም አይቻለሁ። ምዕመናኑ ምን ያህል እንደተጎዳ በደንብ አውቃለሁ። ደውለው እንዲሆንኩ እንዲተደረኩ የሚሉት ለኛ ነው። ምዕመናኑ የደረሰባቸውንና ያደረሱባቸውን ነገር እኛ ላይ ነው የሚተነፍሱት። የእናንተን ጉዳችሁን ይነግሩናል፣ ግን ዝም እንላለን። ባይሆን ቤተክርስቲያን ውስጥ ያሉትን አጥሩ። ለምሳሌ በፊት ኢትዮጵያ ሚስትና ልጆች ያለው እዛ ሄዶ ሌላ ሴት አግብቶ የሚያገለግለውን ከዚህ ክህነቱን አፍርሶ እናንተ ጋር ካህን ነኝ ብሎ የሚያገለግለውን ሌላውንም አጥሩ። አንዳንዱ ኢትዮጵያ ውስጥ ስንት ወንጀልና ግፍ ሰርቶ ኡጋንዳ፣ ደቡብ አፍሪካ እና ግብጽ ገብቶ ከዛ ወደ ካናዳ ገብቶ መኖክሴ ነኝ፣ ካህን ነኝ፣ መርጌታ ነኝ እያለ ምዕመናኑን የሚጫወትበትን አጥሩ። የአንዳንዱማ የግፍ ታሪክ ለመስማት ይዘገንናል። አባታችን እኔን ሳያውቁ ስለኔም ሳያውቁ ለምን ስለኔ ይናገራሉ? ቤተክርስቲያን አትምጣሉኝ፣ እሺ ብዬ ቀረው። ግን ጋሻ ጃግሬዎችን ይዘው የደርግ ባለስልጣንና ባልቴትን ተማምነው ስም ማጥፋትና ሰውን ማሳደድ የእናንተንም ጉድ እንድናገር ያስገድደኛል። አባታችን እስኪ ስለኔ ማወቅ ተውና ንስሐ አሰጣጥና የንስሐ ልጆችን ሚስጥር መጠበቅን ወቁ። በነገራችን ላይ ብዙዎች ውጭ ሀገር ያሉት እዛም ያሉትን አባቶች የንስሐ አባት አያደርጓቸውም። ይህ የሚሆነው አንደኛ እርስ በርስ በስራና በሌሎች ነገሮች ስለሚተዋወቁ መናናቁ አለ። ሁለተኛ አንዳንዶች ክህነቱንና መተቱን አንድ ላይ ስለያዙ ይፈሯቸዋል። ሶስተኛውና ብዙዎች የመረራቸው ንስሐ ሲገቡ ንስሐቸውን ሲነግሯቸው የነገሯቸውን ንስሐቸውን ንስሐ አባቶቻቸው ለሰው ስለሚያወሩና ስለሚናገሩ ነው። አንዷ ቤተክርስቲያን ሄዳ ንስሐ ገባች። የሰራችውን ኃጢአት ከሰው የደበቀችውን ሚስጥር አባት አገኙ ብላ ነገረቻቸው። ይቺ ልጅ ለንስሐ አባቷ የነገረቻቸውን ሚስጥር ከራሷ ጓደኛ ሰማች። እንደ መንደርተኛ ሴት በየቤቱ እየሄዱ የሰውን የንስሐ ሚስጥር ይናገራሉ። በተለይ ከንስሐ ልጆቻቸው ጋር ከተቀያየሙ ንስሐ አባት ከቀየሩ ሚስጥራቸውን እሷማ ምን እንደዚህ አድርጋ የማላቅ መሰላት እሱማ እንዲያድርጎ እያሉ ይናገራሉ። የንስሐ ልጆቻችሁን ሚስጥር ደብቁ፣ ጠብቁ። የባልና የሚስትን የንስሐ ሚስጥር የሚናገር ካህንም መኖክሴም ስለ እውነት ካህንም መኖክሴም አይደለም። በጣም የሚያሳዝነው ደግሞ የባልና የሚስትን ወይም ያንዳቸውን የንስሐ ሚስጥር መናገራቸው ሳያንሳቸው በእነሱ ንስሐ ወይም በተናዘዙት ኃጢአት ወንጌል ያስተምራሉ። ይሄ ደግሞ እጅጉን የከፋ ነው። እስኪ አስቡት፣ ንስሐ አባት ብላችሁ የሰራችሁትን ኃጢአት ለንስሐ አባታችሁ ነግራችሁ
የናንተን የኃጢአት ታሪክና ውድቀት የወንጌል ትምህርት አድርገው እናንተ ባላችሁበት ቤተክርስቲያን ሲያስተምሩባችሁ ምን ይሰማችኋል? አንዷ በእንዲህ አይነት ኃጢአት ወድቃ ይህንን ኃጢአት ሰርታ አንዱ እንዲህ አይነት ኃጢአት ሰርቶ እያሉ ባለንሳዎቹ እዛው ቤተክርስቲያን እያሉ በእነሱ ኃጢአት በእነሱ ስጋዊ ውድቀት ወንጌል ያስተምራሉ። ይሄ ነውር ነው። በነገራችን ላይ የሚያስተምሩትን ሲያጡ ወንጌልን ማስተማር ሲያቀታቸው ነው በንስሐ ልጆቻቸው ኃጢአትና ታሪክ የሚያስተምሩት። የግለሰብን ኃጢአት ግለሰቡ ባለበት ቦታ በሱ ማስተማር እሱን ከቤተ ክርስቲያን በግልጽ ማባረር ነው። ለምሳሌ አንዱ ጌ ቢሆን አንድ ሰው አለ እሱም ጌ ነበር አሁን ግን ንስሐ ገብቷል ብሎ እሱ እዛው ያለ በሱ ኃጢአት ማስተማር ይሄ ወንጌል ሳይሆን ወንጀል ነው። እንደነገርኳችሁ የሚያስተምሩትን ሲያጡ ነው በወንጌል የሰውን ሚስጥር የሚያወጡ። እኛ አባት የኔን ትምህርቶች ልክ እንዳልሆኑ ይናገራሉ። እኔ ማስተምረው ልክ ስለሆነ ነው ትምህርቶችን በማህበራዊ ሚዲያ ላይ የምለቃቸው። የሳቸው ግን አንዳችም ትምህርት የለም። በየሳምንቱ አስተማርኩ ያሉትን እንኳን በደብሩ ማህበራዊ ሚዲያ ላይ አይለቁትም። በነገራችን ላይ ብዙዎች በዕለተ ሰንበት ወንጌል ያስተምራሉ፣ ግን በማህበራዊ ሚዲያ ላይ ያስተማሩትን ትምህርቱን አይለቁትም። ለምን? የመድረክ ትምህርትና የማህበራዊ ሚዲያ ትምህርት አንድ ስላልሆነ ነው። የመድረኩ እንደፈለጋችሁ አስተምራችሁ የፈለጋችሁትን ተናግራችሁ ስትፈልጉ የተጣላችሁትን በስብከት ሰድባችሁ በአሽሙር አስተምራችሁ ትወርዳላችሁ። ጠያቂም ተመልካችም የለውም። በማህበራዊ ሚዲያ ላይ የሚለቀቁት ትምህርቶች ግን አንደኛ ለሁሉም የሚመጠንና በትክክልም ተመልካችን ያማከለ ትምህርት ነው የሚለቀቀው። ሁለተኛ ማህበራዊ ሚዲያ ላይ የሚለቀቀው ትምህርት ሊቃውንቱም መምህራኑም የተማሩም ያልተማሩም ስለሚመለከተው ጥሩ ቅድመ ዝግጅት ይጠይቃል። ሶስተኛ በማህበራዊ ሚዲያ ላይ የሚለቀቁት ትምህርቶች እንደ መድረኩ ትምህርት መዘባረቅና ከርዕሱ ወጥቶ ዙሪያ ጥምጥም መሄድ አይቻልም። አራተኛ የመድረክ ትምህርት እዛው ላሉት ብቻ ነው። በማህበራዊ ሚዲያ ላይ የሚለቀቁት ትምህርቶች ግን ተደራሽነታቸው የትም ቦታ ላሉት ለብዙሃኑ ነው። አምስተኛ በአቅም ማነስ ነው። የቤተ ክርስቲያን መድረክ ላይ ወንጌልን በአብነትና በቴዎሎጂ የተማረውም ያልተማረውም የማስተማር ጸጋ ያለውም የማስተማር ጸጋው ሳይሆን ድፍረቱ ብቻ ያለውም ስለሚያስተምር ትምህርታቸው ማህበራዊ ሚዲያ ላይ አይለቁትም። በዚህና በሌሎቹ ምክንያቶች ብዙዎች ያስተማሩትን ትምህርት በማህበራዊ ሚዲያ ላይ አይለቁትም። በተለይ ዩቲዩብ ላይ አይለቁትም። እኛ ሀገር አንድ የመምህራን ልማድ አለ። እሱም ብዙ መምህራን አዲስ አበባ የሚሆን ክፍለ ሀገር ሄዶ በጉባኤ ወንጌል ያስተምራሉ። በጉባኤ መድረክ ያስተማሩትን ትምህርት ወንጌል በፌስቡክ፣ በዩቲዩብ፣ በቲክቶክ አይለቁትም። መድረክ ላይ ጥሩ ፎቶ ተነስተው ጉባኤው ላይ የተገኙንም ህዝብ ፎቶ አንስተው ዛሬ በጉባኤ ስንባረክ አመሸን ብሎ ፎቶ ይለጥፋሉ። ማህበራዊ ሚዲያው ላይ ፎቶአቸው አለ፣ ትምህርታቸው የለም። ህዝቡ በፎቶ አለ፣ ግን ሲማር አይታይም። በሺዎች ከሚቆጠሩት መምህራን ውስጥ በጣት የሚቆጠሩት ናቸው የመድረክ ትምህርታቸውን በማህበራዊ ሚዲያ ላይ የሚለቁትና ሌሎች የሚያጋሩት። አባታችን ሁሌ በቤተ ክርስቲያን አንድ አይነት የሰው ህይወት የማይቀይር ለዛውም ትምህርት ሳይሆን ወሬ ማስተማር ጥቅም የለውም። የሚያስተምሩት ትምህርት በስራ የደከመውን ሰው በነፍስ የማያሳርፍ ነው። ሁሌም አንድ አይነት ሰው የሰለቸው ትምህርት ማስተማር የተለመደ ነው። ለምሳሌ በስራ አጋጣሚ ጥሩ አስተማሪ መጥቶ በተለይ ትምህርቱን ምዕመናኑ ከወደዱለት እንደምንም ብለው ከዛ ቤተክርስቲያን ያባረሩታል። የሚሰራው ግፍና ወንጀል ይገርማል። የወለላይቱ እመቤት ልጆች የሚገርማችሁ ካህን ላይ መተት መትተው የተመተተበት ካህን እከሌ አባረረኝ እከሌ ይታየኛል እያለ እንደ ጮኸ አብዶ ከተማ ለቆ ሄዷል። በኋላ ሲሰማ ከተማ ከለቀቀ በኋላ ደና ሆኗል አሉኝ። እንዲህ አይነት ግፋቸውና ሚስጥራቸው እንዳይታወቅ ከኛ ጋር ትንቅንቅ ይይዛሉ። በዚህ አጋጣሚ ዊኒፔግ አገልግሎት እንዳልሰጥ አንድ ሁለት ሰዎች በፌስቡክ ላይ ሲጮሁ ነበረ። አንዷ ሴት ናት፣ እሷ እንኳን ጉንጭ አልፋ ናት። ዝም ብላ ወፈፍ የሚያደርጋት ነች።
አላውቃትም፣ ግን ዝም ብላ ፌስቡክ ላይ ስትጮህ ነበረ። አንደኛው ተቃዋሚ ግን የደርግ ባለስልጣን የነበረ ነው። ስሙን ስለማላውቀው ደርጉ ልበለው። ወደ ደርጉ ባለስልጣን ስመጣ በፊት በደርግ ዘመን ሃይማኖት የሌለው በስማም ብሎ የማይበላ ወጣቱን ያስጨፈጨፈ የስንት እናቶችና አባቶች ደምና እንባ ያለበት ግን ዊኒፒግ መጥቶ የቤተ ክርስቲያን አባል ነኝ ብሎ እኔ ደብራቸው ሳልደርስ በፌስቡክ ሲጮህ ነበረ። ደርጉ ያለ ቦታው በቤተ ክርስቲያን ተቀምጦ ስለኔ ፌስቡክ ላይ ይጽፍ ነበረ። ደርጉ እኔን ከምትከታተል ድራግ ዲለር የሆኑ ልጅን አትከታተልም? አንዳንዶች ስንት ነውርና ችግር ተሸክመው እኛን ያሳድዳሉ። የራሳቸውን የልጆቻቸውን የትዳራቸውን ገመና ሸፍነው ምንም የሌለውን የሚታየውን የኛን ካልገለጥኩ ይላሉ። ይሄ በሽታ ነው። የራስን ጥሎ የሰውን አንጠልጥሎ መኖር ነውር ነው። ደርጉ አገልግሎቱን ለመቃወም እንደተጋህና እንደለፋ ልጅን ለማዳን አትተጋም አትለፋም። ቤተክርስቲያንን ሁሌም ፈተና የሚሆኑባት እንደነዚህ ያሉ ያለ ቦታቸው የተቀመጡ ሰዎች ናቸው። ደግሞ እኮ እንደደና ነገር የማያውቀውን ያልኖረበትንና የማይኖርበትን ወንጌል ለማስተማር ይሞክራል። ከዛ የባጡን የቋጡን አውርቶ ምዕመናንን አሰልችቶ በወንጌል ሰው አምቶ ከመድረክ ይወርዳል። ይህ የደርግ ሰው የሚገርመው በብዙ መልኩ እኔን ለማስፈራራት ሞክሯል። ምን ያህል አእምሮ እንደማይሰራ ልንገራችሁ። ደርጉ ፌስቡክ ላይ ቀሲስ ሄኖክ ወደ ካናዳ የመጣው በቪዚቲንግ ቪዛ ነው። ነገር ግን በቪዚቲንግ ቪዛ መጥቶ አገልግሎት መስጠት አይችልም። አገልግሎት መስጠት የሚቻለው ለስራ በሚሰጠው ቪዛ ነው። ስለዚህ የቀሲስ ሄኖክን ቪዛ የካናዳ ቦርደር ሰርቪስ ኤጀንሲ ያጣራልኝ ብሎ ተመልካችና ተከታይ የሌለው ፌስቡክ ላይ ጻፈ። ደርጉ ጭንቅላቱ ምን ያህል እንደማይሰራ ያወቅኩት የጻፈውን ሰው ልኮልኝ ሳነብ ነው። ደርጉ በመጀመሪያ እኔም ሆንኩ መላከ መንክራት መምህር ግርማ ወንድሙ ካናዳም ይሁን አሜሪካ የትኛውም ሀገር ለአገልግሎት ቪዛ ስንጠይቅ የምንጠይቀው ቪዚቲንግ ቪዛ ነው። በአጠቃላይ ለጠቅላላ ዕውቀት እንዲሆን ይህንን በደንብ ወቅ። ምክንያቱም ለቀናት ወይም ለወራት አገልግሎት ለመስጠት ቪዛ ሲጠየቅ ኤምባሲው የሚሰጠን ቪዛ ቪዚቲንግ ቪዛ ነው። ለምሳሌ እኔ አሜሪካ ለመጀመሪያ ጊዜ ለመሄድ ቪዛ የጠየቁት የቪዚቲንግ ቪዛ ነው። የሚጠየቀውም እሱ ስለሆነ ለአገልግሎት የጠራኝ ደብር ደግሞ ኢንቪቴሽን ነው የሚልክልኝ። በዚህ መስፈርት ነው ቪዛ የሚሰጠኝ። ቪዛችን ቀኑ ሲያበቃ ደግሞ ኤምባሲው ያድስልናል። ካናዳ ከምትሰጣቸው ቪዛዎች ውስጥ አንዱ ስቱደንት ቪዛ እና ቪዚቲንግ ቪዛ ነው። ለኔ የሰጡኝ ቪዚቲንግ ቪዛ ነው፣ የሚሰጠኝም እሱን ነው። ስለዚህ ካናዳም ይሁን አሜሪካ በቪዚቲንግ ቪዛ ገብቼ ነው አገልግሎት የምሰጠው። ደርጉ ይህንን እንኳን ጠንቅቆ ሳያውቅ የካናዳ ቦርደር ሰርቪስ ኤጀንሲ የቀሲስ ሄኖክን ቪዛ ያጣራልኝ ብሎ ጻፈ። ከዚህ የበለጠ አለማወቅና ጅልነት አለ? ደርጉ የካናዳ ቦርደር ሰርቪስ ኤጀንሲ ስራው ህጋዊ የሆነን የኔን ቪዛ ማጣራት ሳይሆን በህገ ወጥ መንገድ የገቡትንና የውሸት ቪዛ የያዙትን ነው። ደርጉ ቪዛዬን አጣርቶ ወደ ካናዳ ያስገባኝ የካናዳ መንግስት ነው። ለምሳሌ የኔ ቪዛ ችግር ካለበት የካናዳ ቦርደር ሰርቪስ ኤጀንሲ ካናዳ ሳልገባ ከኢትዮጵያ ነው የሚያስቀረኝ። ወደ ካናዳ ስመጣ ኢትዮጵያ ኤርፖርት ውስጥ አየር መንገዱም ኢሚግሬሽንም ቪዛችንን ትክክል መሆኑን በደንብ ያጣራል። ደርጉ ዞሮበት እንጂ እኔ በካናዳ በዊኒፒግ ከተማ ሜይ 30፣ 31 እና ጁን 1 ስለምሰጠው አገልግሎት ፌስቡክ፣ ቴሌግራም እና ዩቲዩብ ላይ ፖስት ያደረኩት ሜይ 16 ነው። ደርጉ እኔ ወደ ካናዳ ሳልመጣ ከ15 ቀን በፊት ነው ኢትዮጵያ ሆኜ አገልግሎቴን ያሳወቅኩት። ታዲያ ለምን ቀደም ብለ የቀሲስን ቪዛ አጣሩ አትልም ነበር? ካናዳ ከገባ በኋላ የሚጣራ ነገር የለም። እንዳንተው መብቴ ነው የሚከበረው። አንተም አገልግሎት ልጀምር 1-2 ቀን ሲቀረው ቪዛ ይጣራ ብለ ጮ ሰሚ አጣ። ይህንን እንኳን ሳያውቅ ይናገራል። ደርጉ እኔን ከካናዳ ቦርደር ሰርቪስ ኤጀንሲ ጋር 6 አካላት ናቸው ስለኔ ቪዛና ስለኔ እንዲያጣሩ ሰሚ
የሌለውን ጩኸት የጮኸው። እንደነገርኳችሁ የመጀመሪያው የካናዳ ቦርደር ሰርቪስ ኤጀንሲ ነው። ሁለተኛው የዊኒፒግ ፖሊስ ሰርቪስ ነው። ሶስተኛው ሲቢሲ ማኒቶባ ነው። አራተኛው ሲቲቪ ኒውስ ዊኒፒግ ነው። አምስተኛው ዊኒፒግ ፍሪ ፕሬስ ነው። ስድስተኛው ዘ ዊኒፒግ ሰን ነው። እነዚህ ነው እንግዲህ ደርጉ ድረሱልኝ ስለ ቀሲስ ሄኖክ ቪዛ አጣሩልኝ ብሎ ሰሚ አልባ ጩኸት የጮኸው። ደርጉ ዞሮበት እንጂ እኔ ከኢትዮጵያ ወደ ካናዳ ስገባ ከስተም ላይ እጠየቃለሁ። ሁሉም ሰው ነው የሚጠየቀው። ለምሳሌ ካናዳ ለምን መጣ፣ ስንት ቀን ትቆያለህ ተብዬ ተጠይቄያለሁ። እኔም ለመንፈሳዊ አገልግሎትና 20 ቀን እንደምቆይ ተናግሬያለሁ። አንተ ዞሮብህ እንጂ እንደው ምናልባት የካናዳ ቦርደር ሰርቪስ ኤጀንሲ ስለኔ ቢያጣራ እንኳን ለምን እንደመጣውና ስንት ቀን እንደምቆይ ሲስተሙ ይነግራቸዋል። መቼም የድሮ የባለስልጣንነት ሞራልና ክፋት ዛሬም አብሮ ስላለ ነው ይጣራልኝ ይጠየቅልኝ ያልከው። በነገራችን ላይ ስለኔ ቢጣራ ያስተምራል፣ ያጠምቃል፣ ሰይጣንን ውጣ ይላል ነው። የኔ ታሪክ ይሄ ነው። ስላንተ ቢጣራ ግፎችና ሞቶች እንዲሁም የንጹሃን ደሞች ናቸው የሚገኙበት። አንዳንዱ ያስተሳሰብ በሽታ፣ የአእምሮ ድውይነት መንፈሳዊ ሆነው እንኳን አይተዋቸውም። ደርጉ በእውነት ሞኝ ነህ። ሀገሩ እኮ ካናዳ ነው። እንኳን እኔ መንፈሳዊ አገልግሎት የምሰጠው ቀርቶ እኔም አንተም የማንፈቅደውና የምንቃወመው የግብረ ሰዶሞች መብት የሚከበርበት ሀገር ነው ደርጉና አባታችን። ከተፈለገም እኮ ዊኒፒግ ላይ እናንተ ቤተክርስቲያን እንደመሰረታችሁት እኔም አንድ ቤተክርስቲያን ዊኒፒግ ላይ የመመስረት ትልቅ የሆነ እድሉም አቅሙም አለኝ። ማድረግ ከፈለኩ ለኔ እጅጉን በጣም ቀላል ነው። በነገራችን ላይ አሁን ከነገርኳችሁ ማለትም ደርጉ ካላቸው ውስጥ አንዳቸው መጥተው አልጠየቁኝም፣ የጠየቀኝም አካል የለም። ለምን የመጣሁት ደርጉ እንዳለው ሳይሆን በህጋዊ መንገድ ነው። አገልግሎቱንም የሰጠሁት የካናዳ መንግስት በሰጠኝ መብትና ነፃነት ነው። ደርጉ አገልግሎቱን ከመጀመራችን በፊት ለሲቲው ፖሊስ አሳውቀን ለአገልግሎት የሚመጣውን ምዕመናንና ምዕመናት ኮንሰንት ፎርም አስሞልተን ጠበቃ ይዘን ሴኩሪቲ ይዘን ነው። ኮንሰንት ፎርም ማለት ደግሞ አንድ ሰው አገልግሎቱን በራሱ ፍቃድ ወዶና ፈቅዶ ፈቃደኝነቱን በፊርማ የሚያረጋግጥበት ነው። በነገራችን ላይ አንድ ሰው አገልግሎቱን በማህበራዊ ሚዲያ ላይ መቃወም ይችላል። ነገር ግን ቦታው መጥቶ መቃወምና መበጥበጥ አይችልም። ጠበቃም ያስፈልገው ለዚህ ነው። የፕራይቬት አገልግሎት ስለሆነ በሀገሩ ህግ እስከ 2 ዓመት ሊያሳስረው ይችላል። የሚሰጠውም አገልግሎት በሀገሪቱ ህግ የሚያስከለክል አይደለም። ፖሊስ የሚመጣው በቦታው አንድ ነገር ተፈጠረ ወይም ወንጀል ተሰራ ሲባል ብቻ ነው። ጋዜጠኞችም የሚመጡት ለዜና የሚሆን ሞቅ ደመቅ ያለ ወሬ ሲኖር ነው። እኔ በዊኒፒግ የሰጠሁት አገልግሎት ትምህርት፣ ጥምቀትና የቅባ ቅዱስ አገልግሎት ነው። ደርጉ ግን በፍጹም የማይገናኝ ነገር ነው ሲያወራና ሲጽፍ የነበረው። ደርጉ ከደርግ የፖለቲካ ርዕዮተ ዓለም ሳይወጣ ቤተክርስቲያን ውስጥ ስለገባ መገለጫው ክፋትና ምቀኝነት ቢሆን አይገርምም። ደርጉ የሚያውቀው የፖለቲካ ችግር እንጂ የምዕመናኑን ችግር ስላልሆነ አልፈርድበትም። የወለላይቱ እመቤት ልጆች ደርጉ ሰሚ አልባ ጩኸት ሲጮህ የነበረውና ስለ ቀሲስ ሄኖክ የካናዳ ቦርደር ሰርቪስ ኤጀንሲ፣ የዊኒፒግ ፖሊስ ሰርቪስ እና የተለያዩ ፕሬስ ድርጅቶች ጠቅሶ ፌስቡክ ላይ የጻፈው አጣሩ ያለው እኔ ፈርቼ አገልግሎቱን ትቼ ወደ ሀገሬ የምመለስ መስሎት ነው። እንዲህ አይነት ማስፈራሪያ ከካናዳ የበለጠ እንግሊዝ በደንብ ገጥሞኛል። ለዛውም ለልጆች ስትል ጥምቀት የምትለውን ትተ ወደ ሀገር ተመለስ ብለውኛል። ደርጉ ስለ እውነት እኔ በዚህ አገልግሎት የምፈራው አንድም አካል የለም። የምፈራው ኃያሉ መድኃኔዓለምንና እናቱን ድንግል ማርያምን ነው። ይህንን አገልግሎት የምሰጠው በነፍሴ ተወራርጄ ነው። በዚህ አገልግሎት በእግዚአብሔር ኃይል፣ በወለላይቱ እመቤት ጸሎት፣ በቅዱሳኑ መላእክትና በቅዱሳኑ እርዳታ የምጋፈጠው ክፉ መናፍስትን ብቻ ሳይሆን እንደ እናንተ ያሉትንም ክፉ ሰዎችንም ነው። ለዚህ ነው በየርኩበት ሀገር ሁሉ ቅንጣት ፍርሃትና ስጋት የማይሰማኝ። ስለማታውቀኝ ነው እንጂ እንግሊዝ በዚህ አገልግሎት ስንት ጦርነት ውስጥ ገብቼ እስከ መጨረሻዋ ሰዓት ድረስ ጸንቼ ፈተናውን ተጋፍጬ ነው ለ3 ወር ከ10 ቀን አገልግሎት የሰጠሁት። ደርጉ አንተ በስራ ከኢትዮጵያ ፈርተ ሸሽተ ካናዳ እንደገባ
እኔም ፈርቼ አገልግሎት የምተው ከመሰለ ተሳስታል። የካናዳ ህግ ላንተም ለኔም እኩል ነው። ሁለታችንም መጤነን፣ የሁለታችንም ሀገር አይደለም። ግን ክፋታችን ምቀኝነታችን አብሮን የሰው ሀገር እየሄደ ያስቸግረናል። ደርጉ ጮኸ ምንም አላመጣም። እኔም አገልግሎቴን በዊኒፒግ ከተማ ሰጠው። ደርጉ አንተ በየቀኑ ከአባታችንና ከግብረ አበሮቻችሁ ጋር ስትቃወሙ ኤጀንሲዎች፣ ጋዜጠኞች ሄዳችሁ አጣሩ እያልክ ስትለፍፍ እኔ እኮ ከአርብ እስከ እሑድ የሰጠሁትን አገልግሎት በየቀኑ በፎቶ ፌስቡክ ላይ፣ ቲክቶክ ላይ፣ ዩቲዩብ ላይ፣ ቴሌግራም ላይ ለቀው ነበረ። ብፈራና አገልግሎቱ ልክ ባይሆን ኖሮ አንዳችም ፎቶ አልለቅም ነበረ። አንዳችም ነገር ስለማልፈራና አገልግሎቱም ልክ ስለሆነ ነው እንደዛ እየጮሃችሁ በየቀኑ የአገልግሎት ፎቶዎችን ስለቅ የነበረው። በዚህ አጋጣሚ ደርጉና አባታችን ከኢትዮጵያ የመጡ ዘፋኞች ኤድመንተን ላይ የዘፈን ኮንሰርት ሲያዘጋጁ ምዕመናኑን ቀሲስ መጥቷል እሱ ጋር ሄዳችሁ እንዳትጠመቁ እንዳላችሁት ሁሉ እከሌ የሚባል ዘፋኝ መጥቷል አትሄዱ፣ ዘፈን ኃጢአት ነው፣ መጽሐፍ ቅዱስና ቤተክርስቲያን አትፈቅድም ብላችሁ አትከለክሉ ለመናገር አፍሬ እንጂ የቴዲ ኮንሰርት ላይ ኤድመንተን ድረስ ሄደው ኮንሰርቱ ላይ የተገኙና ከዘፋኙም ጋር ፎቶ ተነስተው የመጡ አባት አሉ። ከቅዳሴ መልስ ለህመማቸው ለችግራቸው ጸበል መጥተው የተጠመቁትን ቤተክርስቲያን እንዳትመጡ እያላችሁ ታስፈራራላችሁ። እሁድ ቤተክርስቲያንን ጭራ አድርገው ለዘፈን ኮንሰርት የሄዱትንና ከኮንሰርት የመጡትን እጃችሁን ዘርግታችሁ ትቀበላላችሁ። ወደ ተስፋዬ ደቀለና ወደ ካምብሪጅ አገልግሎት ስመጣ ከተስፋዬ ደቀለና ከጋዜጣ ጋር በተያዘ ካምብሪጅ ቱዴይ በተባለ በሎካል ጋዜጣ ላይ ወጥቼ ነበር። ይህንን ሳይ ኃያሉ መድኃኔዓለም ሆይ ኃያላኑ ሀገር አምጥተ ስሜን በጋዜጣ ላይ ስላወጣኸኝ አመሰግናለሁ ብዬ አመስግኘዋለሁ። ከደርጉና ከአንዷ ሴት ጩኸት እንደውም የካምብሪጅ ኒውስ በደንብ የተሻለ ነው። ካምብሪጅ ቱዴይ የተባለ ጋዜጣ ላይ ተስፋዬ ደቀለ የተባለ ሰው እንደከሰሰኝ አንብቤያለሁ። ይመስለኛል ስሙ ተስፋዬ በቀለ ነው፣ ግን ጋዜጣው ላይ ተስፋዬ ደቀለ ነው የሚለው። የኔ ተከሳሽ ስም በትክክል ጋዜጣው ላይ ተጽፎ የከሳሽ የአባቱ ስም በትክክል አልተጻፈም። እንደውም ጸያፍ ቃል ነው የሆነው። ደቀለ ማለት ምን ማለት እንደሆነ መቼም ታውቃላችሁ። አባቶቻችን መንፈስ ቅዱስ አፍ ጸፍቶ ያናግራል ይላሉ። ተስፋዬ ደቀለም ምናልባት ግብሩን የሚገልጽ ስም ነው። ምን እንደደቀለ ፈጣሪ ወቀው። ትዳሩን ለመምራት አቅም የሌለው ሰው ይህንን አገልግሎት ለማስቆም አቅም አለኝ ብሎ መታተሩ ያሳዝናል። ከትዳሩ የተባረረ ሰው እኔን ከካናዳ ለማባረር መሞከር ጤነኛነት አይደለም። ጋሽ ተስፋዬ ደቀለ በመጀመሪያ የአባትን ስም አስተካክል። ምክንያቱም አባት በቀለ እንጂ ደቀለ ሊሆን አይችልም። ደቀለ የሚለውን ቃል ዘርጋው ከፍተኛ የአማርኛ መዝገበ ቃላት ለእንስሳት ሲሆን አጋባ፣ አዋለደ፣ አቀላቀለ በማለት ይተረጉመዋል። ደቀለ የሚለውን ቃል ለሰው ሲሆን ከሚስቱ ውጪ ወለደ በማለት ይተረጉማል። ስለዚህ ደቀለ በፍጹም ስም አይሆንም። ስም እንኳን ቢሆን ከሚስቱ ውጪ የወለደ ሰው ማለት ነው። ተስፋዬ ደቀለም ቢሆን ያው ጋዜጣው ደቀለ ስላለ ተስፋዬ ደቀለ የኔን አገልግሎት አይመለከተውም። ምክንያቱም ማህበረ ምዕመናን ናቸው አገልግሎቱን ያዘጋጁት። እኔም ብሆን የትኛውም ዓለም ላይ አገልግሎት እንድሰጥ የፈቀደችልኝ ቅድስት ቤተክርስቲያን ናት። የጋሽ ተስፋዬ ደቀለን የውሸት ክስ የሰማው ዘሀበሻ ሚዲያ ትንሽ አራገበው። በእርግጥ ስራው ነው። ዘሀበሻ ሚዲያም ምንም ሳይፈጠር አገልግሎት ችግር እንደገጠመውና በካምብሪጅ ቱዴይ ላይ መውጣቴን ደመቅ አድርጎ ዘገበ። በዚህ አጋጣሚ ዘሀበሻ ሚዲያን እጅጉን አመሰግናለሁ። ምክንያቱም አገልግሎቴን በነፃ ስላስተዋወቀልኝ። እኔ እሁድ የዊኒፒግ አገልግሎት ጨርሼ እሁድ ማታ ነው በካምብሪጅ ከተማ ከአርብ ጀምሮ አገልግሎት እንዳለኝ ያሳወቅኩት። ዘሀበሻ ሚዲያ ግን ጥሩ አድርገህ አገልግሎቴን ስላሳወቅልኝ አመሰግናለሁ። አንዱ የዞረበት ደግሞ ብርሃን ቲቪ በሚባል ዩቲዩብ ላይ እንደ ዘሀበሻ ሚዲያ አድማጭም ተከታይም ባይኖረውም አደናጋሪው ጠማቂ ካናዳ ተከሰተ ብሎ ቪዲዮ ቢሰራም ተመልካች አላገኘም። ብርሃን ቲቪ ብሎ ዩቲዩብ ላይ የለቀቀው ሰው
የኦርቶዶክስ ጣም እንደሌለውና ቋንቋውን እንደማያውቅ ከቤተ ክርስቲያን ዕውቀት ነፃ መሆኑን የምታውቁት ጠማቂው በማለቱ ነው። መቼም ትልቅ ሰው ነህ፣ በዚህ ደረጃ መዋሸት አያስፈልግህም ነበረ። ካምብሪጅ ቱዴይ ከዘገበ በኋላ ወሬው በዓለም ላይ በሰፊው ተሰራጭቷል ብለህ መዋሸት ለአንተ ውርደት ነው። ጉዳዩ ዓለም አቀፍ ሽፋን ቢያገኝ ኖሮ አንተ የዘገብከውን ዩቲዩብ ላይ በመቶ ሺዎች የሚቆጠሩ ሰዎች ይመለከቱ ነበር። አንተ አጋነ ተናግረህ እንኳን 900 ሰው አላየህም። አይን ላይ ቁጭ ብሎ የሚታገልህን ብርሃንን የሚከለክልን የቡዳ መንፈስ መጥተህ ብትጠመቅ ይለቅህ ነበር። ሰውየው ብዙ ችግር እንዳለብህ ሰምቻለሁ። ከቻልክ መጥተህ ተጠመቅ። ብርሃን ቲቪ እና ዛሀበሻ ሚዲያ በዚህ አጋጣሚ የቶሮንቶውንም ጉባኤ ብታስተዋውቁልኝ መልካም ነው። ጁላይ 11፣ 12 እና 13 አርብ፣ ቅዳሜና እሁድ በቶሮንቶ ከተማ አገልግሎት ስላለኝ ይህንንም ብትተባበሩኝ መልካም ነው። ለማንኛውም ጁላይ 11፣ 12 እና 13 አርብ፣ ቅዳሜና እሁድ ለሶስት ቀን ብቻ የሚቆይ አገልግሎት አለን። አገልግሎቱ የሚሰጥበት ቦታ ቶሮንቶ ከተማ ውስጥ ሆኖ ዳውንስቪው ኤርፖርት አካባቢ ነው። በዛ አካባቢ ማረፊያ ሆቴል መያዝ ትችላላችሁ። አገልግሎቱ አሁንም ወደፊትም ይቀጥላል። መተተኛው፣ ደፍተራው፣ ምቀኛው ይጮሃል፣ አገልግሎቱ ግን ይቀጥላል። በዚህ አጋጣሚ ይህ አገልግሎት እንኳን እኔን ጌታችንን ያስነቀፈ አገልግሎት ነው። ጌታችን ክፉ መናፍስትን ከሰዎች ላይ ሲያስወጣ አይሁድ ፈሪሳውያንና ሰዱቃውያን ይቃወሙት፣ ብሎም በቡኤል ዜቡል የአጋንንት አለቃ ነው የምታስወጣው ብለው ሲፈትኑትና ሲነቅፉት ነበረ። ታዲያኛ ማነን? ዛሬ ደፍተራዎችና ውሉደ ደፍተራዎች እንደ አይሁድ ይህንን አገልግሎት ለመቃወምና ለማደናቀፍ ጉድ ቢሉ አይደንቀንም። ነቀፋው የምንጠብቀውና የለመድነው ነው። ደግሞ የአገልግሎቱ አንዱ ባህሪ ነው። ለዛሬ እዚህ ላይ ይብቃኝ። እናንተም ቀጥሉ። ባስ ካለ እኔም በእጄ ላይ ያለውን የቪዲዮ ማስረጃ ለመልቀቅ ልገደድ እችላለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።